አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ሰላም። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? በጣም ተናፍቃችኋል። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትናንት ጠፍቻለሁ። ያው እንግዲህ እንደነገርኳችሁ ዘመኑን ልጠፋ እችላለሁ ምናምን ብያችሁ ነበርና ዛሬም አለሁኝ ለማለት ነው የመጣሁት። እሺ አለ ውዶቼ፣ ዩቲዩቤ ቻናሌ መስተካከል ያለበት ነገር አለና እሱ እየተስተካከለልኝ ነው እና ኢንሻአላህ እሱ ሲያልቅ በቀውጢው እመጣለሁ ማለት ነው ኢንሻአላህ። ከዛ በኋላ አልጠፋም ባለ ፍቃድ ማለት ነው ውዶቼ። ይስተካከልልኝ ብዬ ነው፣ እስከሚስተካከል ድረስ ነው። ያው ከዚህ በፊት ተስተካክሎ ሁሉም ነገር ያለቀለት ነገር ነበርና ሞኔታይዝ ከሆነ በኋላ ወይ ሆነ ወረቀት ዩቲዩብ ይሰጣችኋል ማለት ነውና ያን ወረቀት ለመቀበል የሚያስተካክልልኝ ልጅ ምናምን እዛ ኢትዮጵያ ነው ያለው ማለት ነውና እሱ ለመቀበል ፈልጎ ለሱ አልሰጥም ማለት ነው። ልጅቷ በአካል መገኘት አለባት አይነት ነገር አሉትና ከዛ ቀይረን ኢትዮጵያ ባለ ሰው ምናምን ተደርጎ እሱ እስከሚመጣ ድረስ ነው አሁን የሚስተካከለው። እንግዲህ ለማንኛውም ከተስተካከለ በኋላ ቶሎ ቶሎ እመጣለሁ ማለት ነው ውዶቼ። እና ያሰባችሁም ልጆች በውስጥ የጠየቃችሁ የነበራችሁና ፈጣሪ ያክብርልኝ፣ አመሰግናለሁ አለሁኝ ውዶቼ። እና ሙሽዬና ቅመሜ እንዴት እንደሚያምሩ የኔ ወዶች ከአይኔ ያውጣችሁ፣ አላህ ይጠብቃችሁ። በጣም ነው የምታምሩት። ማሻአላ ብያለሁ። እናትና ልጅ እንዴት እንደሚያምሩ መታደል እኮ ነው አይደለ ውዶቼ? ፍቅራችሁ በጣም ያስቀናል። የምሬ ነውና ከሰው አይን ጠብቃችሁ፣ አላህ ይጠብቃችሁ። ሙሽዬ ረጅም እድሜና ጤና ይስጥሽ። ቅመሜም አላህ ይጠብቃችሁ በያላችሁበት። ብቻ በጣም ታምራላችሁ። ሙሽዬ ሁለተኛ እናቷ ነች እኮ የምሬ ነውና፣ ሁለት እናት መታደል ነው። እና ለሁላችንም እንደዚህ አይነት አማት ነው የሚባለው አይደል ውዶቼ? የባል እናት አማት ነው የሚባለው ለእናንተ አይደለም? ስለዚህ እንደዚህ አይነት አማት ይስጠን ለሁላችንም ማለት ነው። በጣም ደስ የሚል ፍቅር የሆነ በቃ ፍቅር የተሞላበት ቤተሰብ ሁላቸውም። ጋሽዬ ራሱ እንዴት እንደሚወደው ታውቃላችሁ ብሩኬን አይደለ? እና ሙሽዬ ደግሞ እንዴት እንደምትወዳት ቅመሜም እንደዛው በጣም ነው የሚዋደዱት። ተገናኝተዋል ነው የምላችሁ። በቃ ምን አለፋችሁና አላህ ይጠብቃችሁ። ብቻ ቃል የለኝም። የሁል ጊዜም ዱአዬ ይሄ ነውና ሰላማችሁ ብዝዝት ይበልልን። እንግዲህ ሙዚቃው ምንድን ነበር የሚለው ላምጣላችሁ፣ ምናልባት ኮፒራይት ካልሰጠኝ ማለት ነው ውዶቼ። ሺአታ በቤባዛ ቢከበኝ ወዳጅ ዘመድ ምድርን ባካልላት የት በደርስ የትስ ልሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆን እንደሰ ለእኔ ግን የዚህ ዓለም ነገር አይተከም እንጂ ሞት። ሺ ነገር ቢደረደር ሞልቶ ቢተራረፈኝ አንቺን የሚተካልኝ ምንም ነገር የለም እያለ ነው ብሩኬ ማለት ነው ውዶቼ። እውነት ነው። እናትን የሚተካ ምንም ነገር የለም። እናት ለዘላለም ትኖር። አላህ ረጅም እድሜ ጤና ይስጥልን ለእናቶቻችን ውዶቼ። እና በጣም ነው የሚያምሩት። እንዴት እንደሚያምሩ ወይ ገበያ እየሄዱ ነው መሰለኝ። እና ትላንትናም እንግዲህ የተለቀቀውን ቪዲዮ አይቼዋለሁኝ ሾፒንግ ሂጄ ከዛ ስመለስ ነበር ያየሁትና በቃ እነ ብሩኬ ለቀዩ ምናምን ብዬ ናፍቀውኝ ርጬ ነበር ያየዋቸው ቶሎ ብዬ ማለት ነው። ቅመሜ እንግዲህ የፕራንኳ ንግስት ዱባይ ቤት ገዝቻለሁ ብላ እሱንም እኛንም ነው ፕራንክ ያደረገችን ማለት ነውና ምናልባት አድርጋው ይሆን እንዴ እያልኩኝ እኔ ራሱ እንደ ብሩኬ ተጠራጥሬ ነበረ። ምክንያቱም ያው ሀይሚዬ ታቋት አላችሁ ጀግና ነችና ነገሮችን ሳይለንት ሆና ምናምን ጨርሳ ነው እንዴ ምናምን ብዬ በቃ ሰርፕራይዝ ልንደረግ ነው ማለት ነው እያልኩ ነበርና ያው ግን ሜቢ የሆነች ነገር ያቀደችው ነገር አለ ብዬ አስባለሁ። ይሄን ነገር ያወራችውና ያው ዱባይም ላይሆን ይችላል፣ ግን የሆነ ብቻ ትልቅ ነገር እንጠብቃለን ኢንሻአላህ። የሆነ ሰዓት ላይ ሰርፕራይዝ እንደምታደርገን አልጠራጠርም ማለት ነው። ያው ቤት አላቸው እንግዲህ ታውቃላችሁ። ብሩኬ ገዛላት አለ፣ የሁለታቸውም የጋራ ቤት አለ። እንግዲህ እንትና ቡታጅራ ላይ አዲስ አበባ ላይ ደግሞ የገዛላት አለ፣ ቤት አላቸው ማሻአላ። ድጋሜ ቤትም ቢገዙ ደስ ይላል፣ አይጠላም አይደለ? ስለዚህ ደስ ይላል። ብቻ ግን በሆነ በትልቅዬ ነገር ሰርፕራይዝ እንደረጋለን ብዬ አስባለሁ ማለት ነው የሆነ ታይም ላይ ቅመሜ ማለት ነውና ይመችሽ የኔ ቆንጆ። ይሄ ህልምሽ ነው ግን ደግሞ እውን ይሆናል ኢንሻአላህ። ዱባይ እኮ ውዶቼ በጣም የምታምር ሀገር፣ ደስ የምትል ሀገር ነች። ያው
አሁን ላይ ትንሽ ዓለም ላይ ያለው የሰላም ሁኔታ ትንሽ ስለሚያስጠላ ነው እንጂ ያው አልহামዱሊላህ ዱባይ ላይ እስካሁን ድረስ ሰላም ነው። ያው ባለፈው ትንሽ ግርግር ነገር ነበረ እንጂ አሁን ላይ ግን ሰላም ነው አልহামዱሊላህ። እና ሰላምን የመሰለ ነገር የለም ውዶቼ። የትም ሀገር ብትኖሩ ሰላም ከሌለ በቃ ምንም ሰርታችሁ የሆነ ቤት ለመግባት የሆነ ወደፊት ለማሰብ ነገ ይሄን አደርጋለሁ ከነገ ወዲያ ይሄን አደርጋለሁ ቀጣይ አመት ቀጣይ ወራት እያላችሁ የምታስቡት ራሱ ለራሳችሁ ህይወት የምታጓጓችሁ ራሱ ሰላም ሲኖር ነው። ገባችሁና? የትም ቦታ ግን ሰላም ከሌለ በቃ ሁሉም ነገር የኑሮ ውድነት የሆነ በቃ እናንተም ከነገ ዛሬ ነፍሴ ነፍሴ ነው ሁላችንም የምንለው ማለት ነው ውዶቼና ሌላ አላማችን እቅዳችን ሁሉ ይጠፋብናል። የምናስበው ምንትን የምንለው መቼ ነው ሰላም የሚሆነው የሚለው ላይ ብቻ ስለሆነ ሰው ፎከስ የሚያደርገው ሌላ ነገር ማሰብ ምናምን ይከብደናል ማለት ነውና ውዶቼ አላህ ሰላም ያደርግልን፣ ዓለምን ሰላም ያደርግልን፣ ሀገራችንን ሰላም ያደርግልን። ዱአ አድርጉ እንደዛ እያላችሁ ማለት ነው። ከሰላም ቀጥሎ የሰው ልጅ ጤና የሚሆነው ሰላም ካለ ነው። ሰላም ከሌለ ጤናችሁ ይነሳል። በቃ የሆነ ጤና ነው የምታጡት። ገባችሁ? ጤና ስታጡ ደግሞ ከጤና በላይ ምንም ነገር የለም አይደለ? በቃ ወደፊት ልታስቡም የምትችሉት ጤናችሁንም ጤናማ ሆናችሁ የምትኖሩትም ወጣችሁ የምትገቡት ሰላም ሲኖር ነው። እና አንዳንዴ ለሰላም ብዙ ቦታ ዋጋ እንሰጠውም፣ ግን ሰላም ከምንም በላይ ነው ውዶቼ። አሁን ሰላም ሳይኖር ሲቀር ነው ይሄ ምንድነው የመኪና ነዳጅ እየተወደደ ኑሮ እንደዚህ ዶላር እንደዚህ ጣራ የነካው ማለት ነው። ሰላም ስለሌለ ዓለም ሰላም ስላልሆነች ምናምን ነውና ግን ሁሉም ተነጋግሮ እንደ ሰላምን የሚፈጥሩበት መንገድ ቢፈልጉ ኑሮ ውድነትም የለም፣ ሰውም በቃ በሰላም ወጥቶ ይገባል ምናምን። እና አሁን አንዳንዴ እኔ ኢትዮጵያ መሄድ በፊት በጣም ነበር የሚያጓጓኝ ምናምን ነገር። አሁን ላይ ደግሞ ቤተሰቦቼ በጣም እየናፈቁኝ፣ ግን የሆነ ለመሄድ ሳስበው የሆነ የሰላሙን ጉዳይ ምናምን ሳስበው እንዴት ነው በቃ የሚለው ነገር ያሳስበኛል። ታውቃላችሁ ኢትዮጵያ ሰው ሀገር ኖራችሁ ሀገራችሁ ስትገቡ የሆነ ቢዝነስ ከፍታችሁ ምናምን ለመስራት ሰላም ያስፈልጋል አይደል? ሰላም ከሌለ የሆነ ቦታ ላይ ቁጭ ብላችሁ ስትሰሩ እንዴት ነው ወጣችሁ የምትገቡት? የሆነ ትጨነቃላችሁ። ገባችሁ? አድራችሁ የምትጨነቁት ምን ይፈጠር ይሆን የሚለው ነገር ያሳስባችኋል። እና ብቻ አላህ ይጠብቀን። እንደዚህ እየተባለ ያው ሰው ሀገር አይበሰበስበችም፣ እንገባለን። ወደፊትም ኢንሻአላህ ሰላም ይሆናል፣ ሁሉም ነገር ይረጋጋል፣ ሁሉም ነገር ሰላም ይሆናል ኢንሻአላህ። በዚሁ አይቀጥልም። እና ውዶቼ የምልላችሁ ነው የትም ሀገር ኑሮ ሰላም ካለ የትም ይመቻችኋል። ግን ደግሞ የሆነ በቃ እኔ በጣም እወዳታለሁ ዱባይ ማለት ነው። የነጻነት ሀገር ነች፣ ህግ የሚከበርባት ሀገር ነች። ያው አረብ ሀገር በነገራችን ላይ ሁሉም ቦታ ህግ ይከበራል፣ የትም ቦታ ማለት ነው። ግን ዱባይ ነጻነቷ ደስ ይላል፣ ለመዝናናት ትመቻለች። ብዙ የውጭ ሀገር ዜጎች የሚኖሩባት ሀገር ነች ምናምን፣ ምክንያቱም ለመኖር ምቹ ስለሆነች ማለት ነውና በጣም ደስ ትላለች። እኔም አሁን ብችል ማለት ነው ቤተሰቦቼን ሁሉ ጠቅልዬ አምጥቼ እዚህ ጋር ባስቀምጣችሁ ሁሉ ደስ ይለኛል። ያው ሀገሬን እንትን አልልም በነገራችን ላይ ሀገሬን በጣም ወዳታለሁ ምናምን፣ ግን የሆነ እየሄድኩ እያየሁኝ አይነት ነገር ቢፈቀድልኝ ብቻ የሆነ አላቅም በጣም ወዳታለሁኝ ዱባይም ማለት ነውና ወደፊት ይሆናል። ሀይሚዬ የኔ ቆንጆ ጥሩ ህልም ነው ያለሽ፣ እሱንም ደግሞ ትኖሪዋለሽ እና ብዙ ጊዜ ራሱ አይፈጅብሽም ኢንሻአላህ ማለት ነውና ሰላማችሁ ብዝዝት ይበልልኝ በያላችሁበት። እና አልጠፋም ውዶቼ፣ እንዲህ ብቅላለሁ እመጣለሁ፣ በመሃል ብቅላለሁ እስከሚስተካከልልኝ ድረስ እንዲሁ ዝም ብዬ ላለመጥፋት እየመጣሁ ምናምን ያለውን ነገር ዲስከስ እንደራረጋለን ምናምን። የኔ ውዶች እወዳችኋለሁ። ሁላችሁንም በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም ምሽት ብያለሁ።